የዝግጅታችን ተከታታዮች እንደምን ሰነበታችሁ። ይህ የአገልግሎት ጉዞ በሚል ርዕስ በጂኤንቢ ሚኒስትሪ የተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራም ነው። ፕሮግራሙ በጌታ ያውቃልና በብርክታዊት የ30 ዓመት የአገልግሎት ጉዞ ላይ ያተኮረ ፕሮግራም ነው። እንግዲህ ጊዜ ፕሮግራማችንን ተከታተሉን። ፕሮግራሙን የማቀርብላችሁ ኤልያስ ዘውዴ ነኝ። እንግዲህ እስከ ዛሬ ከሲዝን 2 ኤፒሶድ 1 ጀምሮ በነበረን ዝግጅት ከመነሻችሁ ጀምሮ አሁን እስካላችሁበት ድረስ እየተነጋገርን እየተጫወትን እየገነባን ያለነው ሁሉ የእናንተ የአገልግሎታችሁ ታሪክ የሚቀጥለው ሳምንት እንግዲህ ያው ይጠናቀቃል ማለት ነው እና ያው ባለፈው ሳምንት እንደተነጋገር ነው ይሄ የአገልግሎት ጉዞ የሚለው ፕሮግራም እንግዲህ ጠናቀቅ እንጂ የእናንተ አገልግሎት ጌታ እስከሚመጣ ድረስ ይቀጥላል። ታዲያ እንግዲህ ባለፈው ሳምንት የጌታን ፍቃድ እንዴት እናውቃለን በሚል ርዕስ እንጫወት ነበረ እና ያኔ ባለፈው ሳምንት የተጫወት ነው ስለዚህ የተነጋገር ነው እናንተም የተነገራችሁት ነገር ዛሬ ወደ እንድናደርግ ስለምንወያየው ነገር ወደዛ ጉዳይ ያስገባናል። ያ ምንድነው ለምሳሌ አሁን ብዙ ጊዜ ትጋበዛላችሁ አገልግሎት ማአት ጊዜ አሁን የሚቀጥለው ሳምንት አሁን አላችሁ ግብዣ አገልግሎት ተጋብዛችኋል? የፊታችን እሁድ ለምሳሌ አላችሁ አገልግሎት። ለምንድን ነው የጠየቁት? ይሄን የጠየቁት ለምንድነው አስቸጋሪ ጥያቄ ነው የሚሆነው። ግን አሁን ለአገልግሎት ተጋብዛችሁ ሄዳችሁ ስታገለግሉ ይሄ መድረክ ላይ ለስንተኛ ጊዜ ነው አሁን የምትቆሙት? አሁን የሚቀጥለው ሳምንት ስትሄዱ በዚህ በ30 ዓመቱ ማለት ነው። በ30 ከጀመራችሁ ጀምሮ መጀመሪያ አገልግሎት ከጀመራችሁ ጀምሮ ለስንተኛ ጊዜ ነው የምትቆሙት? እውነት ለመናገር በጣም አስቸጋሪ ይመስለኛል። ምክንያቱም ይሄን ያህል ነው ከማለት ይልቅ ለምሳሌ በአንድ አመት ውስጥ ያላገለገልንበትን እሁድ መቁጠር ምናልባት ይቀላል ብዬ ስለማስብ ነው። ባለፈው ሳምንት እንደነገርን በእነዚህ ባለፉት 30 የአገልግሎት አመታት ምናልባት ለ6 ወራት ወይም ለአመትና ከዛም በላይ ለሆኑ ጊዜያት በመድረክ ቆመን ያላገለገልንባቸው ጊዜያቶች ተከስተው ያውቃሉ። ለምሳሌ በእርግዝና ወቅት እና የመውለጃ ወራት ሲቃረብ እንደዚሁም ከወለድኩ በኋላ የመሳሰሉትንና በባለፈው ሳምንት ውይይታችን እንደገጠመን አይነት ሁኔታ ላይ ስንሆን ለተወሰኑ ወራት እንደውም ለአመታት መድረክ ላይ ቆመን ያላገለገልንባቸው ጊዜያቶች ነበሩ። ግን በመድረክ የቆምንባቸው ጊዜያት ጋር ሲወዳደሩ በጣም አነስተኛ ናቸው ማለት ይቻላል። አሁን ይህን ጥያቄ የጠየቁት መቼስ ቁጥሩን መናገር 30 ዓመት ይሄን ያህል ቁጥሩ እንደማትናገረው ግን የሆነ አንድ ነጥብ ለማንሳት ፈልጌ ነው። ይሄን ያህል ዓመት ስታገለግሉ አንዳንዴ በመድረክ ላይ ሁለት ጊዜ የምታገለግሉበት ጊዜ አለና አንዳንድ ነገር ተመላልሶ ሲደረግ የሆነ የመሰልቸት ነገር አለና እንደው ይሄን ላጠቃለውና አገልግሎት የናንተ ይሄ አገልግሎት ይሰለቻል? የሚገርመው ስለመሰልቸቱ ብዙ ዘመን ጌታን ስለማገልገሉ አንስተን በቀደም ስናወራ ነበርና ያምን ነበር መሰለ ለዚህ ፕሮግራም ስለ ሌሎችም ተዛማች ጉዳዮች ተጫወትንና በሁለታችንም ውስጥ ስለ አገልግሎት ያለን ስሜት መመሳሰሉ ገርሞን ስናወራ ነበር። እንደው ላለማጋነን እንደው ጌታ በሚያውቀው ሁለታችንም ገና አገልግሎ እንደማያውቅ ሰው አይነት ስሜት ውስጣችን አለ። እንዳልከው ይሄን ሁሉ መድረክ አገልግሎ አሁንም ግን ገና እግዚአብሔርን የማገልገል ይሄ ፍላጎት እንግዲህ ከፍተኛ ፍላጎት ውስጣችን ያለበት በሁለት ምክንያት ይመስለኛል። አንደኛው ገና ውስጣችን ያልተላለፈ ነገር ውስጣችን የተቀመጠ
ነገር ስላለ ነው። መልእክት ብዙ ገና ያልዘመርናቸው ያላልናቸው ነገሮች ስላሉ ነው። ሁለተኛው ደግሞ ስቲል የእግዚአብሔር መንፈስ እርዳታ አለ ማለት ነው። ያ ጸጋ እስካሁን እንዳለ አስባለሁ እንጂ ያው ያለንበት ሁኔታ አንዳንዴ ኑሯችን ሁኔታ ቤተክርስቲያን ያለችበት የማይመቹ ሁኔታዎች ምድር ያለችበት ሁኔታ እነዚህ ነገሮችን ስታስበው እንደው እንዲሁ እንዳማረብኝ እንደው አቆሜ እንደው ለጡረታ አብቃኝ አይነት ጸሎት እንጂ ብዙ እንድታገለግል የሚያነሳሳ ሁኔታዎች አይደሉም። ግን ሰልችቷችሁ አያውቅም? በፍጹም ድካሞች ሊኖሩ ይችላሉ። ተረበህ ማገልገል አተህ ማገልገል በሚያሳዝን ሁኔታዎች ውስጥ አልፈ ግን የማገልገል ረሃቡ ግን አለ የሚለውን ግን ረሃብ አለ ውስጣችን ገና ያለ መሰልቸት እንዳለ ነው። አሁን እሱ እንደተናገረው እንደዚህ በአደባባይ መናገር ምናልባት ለአንዳንድ ሰዎች ገና መድረክን ያለ መጥገብ አስተሳሰብ ሊመስላቸው ይችላል። ግን እውነቱ ቅድም ያላቸው ሁለቱ ምክንያቶች እንዳሉ ሆነው ለመጨመር የምፈልገው ቢኖር እንደው አሁን መቼ ጌታን በሙሉ ክብሩና እንደው በኃይሉ አገለገል ነው መቼ አየ ነው እና ነው አገልግሎት በቃ ብለን ምን ሰለቸው መቼ ያ በአባቶቻችን ዘመን የነበረው የእጁ ስራ ገና እኮ በእኛ ዘመን አላየነውም ብለን ካሰብን ሐዋርያው ጳውሎስ እንዳለው የኋላችንን እየረሳን ወደፊት ያለውን የእርሱን ክብር ለመያዝ መዘርጋት ያስፈልገናል። ታዲያ እኔም በዚህ ሁሉ ነገር የሚያስፈልገንን ሁለት ታላላቅ ነገሮች ናቸው እያስባለሁ። እንደውም በመናየው በመንሰማው ነገር ተስፋ ለመቁረጥ በይበልጥም የአገልግሎት ፍሬም በተመለከተ ብዙ ተስፋ መቁረጦችን በህይወታችን እናይ ይሆናል። ስለዚህ ለአገልግሎት ያሰማራንን ጌታ ብቻ ተመልክተን አርፈን ስራችንን መስራት ይኖርብናል። አንድ ጊዜ የነገርከኝ ምሳሌ ነበር እንደውም ስለ አውቶቡስ ሹፌሩ እሱን ምሳሌ እስቲ አጫውታችሁ። አዎ እውነት ነው። ምሳሌ ምናልባት አሁን ካልሽው ነገር ጋር በጣም ይሄዳል። ምንድነው አይተ እንደሆነ በየትኛውም ሀገር ያለ አውቶቡስ ሹፌር የጧት ስራ ገቢ ከሆነ ለምሳሌ ያው በሰዓቱ ተነስቶ ለህዝብ አገልግሎት እንዲሰጥ በተመደበለት መስመር ያው ከመነሻው እየተነሳ መድረሻው ፌርማታ ጋር እየደረሰ በየመሃሉ ባሉት ፌርማታዎች እያቆመ ሰው እየጫነ እያወረደ ይሄንን ስራ ይሰራልና የሚገርመኝ ነገር አንድ ፌርማታ ጋር ሲያቆም የተወሰኑ ሰዎች ሲወርዱ እባካችሁ አትወረዱ ምን አለው በጥላችሁ ለምን ትወርዳላችሁ አይላቸውም ያ አውቶቡስ ሹፌር። ወይም ተሳፋሪዎች ደግሞ ጭንቅንቅ ብሎ ሲሳፈሩለት የዛሬው መቼስ ኃይለኛ ገንዘብ ነው የሰበሰብኩት አይልም። ምክንያቱም ያን የሚሰበስበው ለካምፓኒው ነው። እና የዚህ አውቶቡስ ሹፌር ዋናው ኃላፊነቱ በታዘዘበት የሥራ ሰዓት ገብቶ በታዘዘበት የሥራ ሰዓት ኃላፊነቱን በአግባቡ ተወጥቶ ማገልገል እንደሆነ ነው ምናና ይህ የሥራ ትጋቱን አይቶ ነው መስሪያ ቤቱ በየወሩ እንግዲህ ደሞዝም ቢጨምርለት ቢከፍለውና ስለዚህ የኛ የአገልጋዮች ስራ እንደ አውቶቡስ ሹፌር መሆን እንዳለበት ነው ማስበውና ይህንን ምሳሌ ልንጠቀምበት የቻልነው በታማኝነት ጌታ የሚለንን ያዘዘንን ብቻ ፈጽመን በመጨረሻው ቀን የተዘጋጀልን የድልን አክሊል ከእጁ መቀበል ብቻ ነው። ለዛ ደግሞ ታላቅ ድል እንግዲህ እግዚአብሔር ያውቃን። እንግዲህ በታማኝነት ተስፋ ሳንቆርጥ ማገልገል ያልኩ አንደኛው ሐሳቤ ይሄ ነው። ሁለተኛው ሐሳቤ ደግሞ መጀመር በጣም ቀላል ነገር ነው። በመንፈሳዊ አገልግሎት ላይ ትልቁ ነገር ፍጻሜው ነው። እኔና ጌታ ያውቃልን ስላሳለፍነው የ30 ዓመታት የአገልግሎት ጉዞ ላለፉት ረዘም ላሉ ሳምንታት እየጠየከን እኛም እያጫወትን ነበር። በእርግጥ ይሄ ትልቅ መታደል ሊሆን ይችላል። ግን የ30 ዓመቱን የአገልግሎት ጉዞ በ30 ሰከንድ በሚመስል ስህተት ማበላሸትም ደግሞ ይቻላል። ይህ ነገር መናገር በራሳችን ላይ እንደማሟረትም አይደለም፣ ማወቅና መጠንቀቅ ነው እንጂ በጌታ ያሳለፍናቸውን እነዛን ያለፉትን መልካም የአገልግሎትና የህይወት እንዲሁም የትዳር ዘመናት በአንድ ትንሽ በሚመስል ስህተት ማበላሸትም ስላለ ጌታ በረዳን መጠን በጥንቃቄ ዘመናችንን ለመጨረስ የዘወትር ጸሎታችንና በምንችለው አቅም ሁሉ የምንጠነቀቅበት ጉዳይ ነው። ለዚህም የሌሎች ሰዎች የጸሎት እገዛም ቢሆን ያስፈልገናል። እዚህ ላይ ትንሽ ልጨምርበትና እኔ ማንኛውንም ስፖርታዊ ውድድር ስመለከት በጌሙ ጅማሬ ላይ ያሉ የተጫዋቾቹ ክህሎት ወይም ችሎታ ምንም ቢማርከኝም ብዙ አልመሰጥባቸውም። በይበልጥ በመደግፈው ቡድን ላይ ሁሉ ጊዜ ባለቀ ሰዓትና ደቂቃ ተሸናፊ የምታደርጋቸው ጎል ሲገባባቸው በእውነት በጣም ነው የሚያበሳጨኝ። መደግፈው ቡድን አለ በነገራችን። አዎ እሱን አልናገር
በትንሽ ነገር መዘናጋት ሊሆን ይችላል ወይ በመረጋጋት የሚፈጠሩ ስህተቶች ለከባድ ቁጭት ነው የሚዳርጉትና አሁን እንዳለችህ የምናገለግለው ህዝብ በጸሎት እንዲያግዘን ስትጠይቅ አንድ ነገር ትዝ አለኝ። ድሮ ይገርምሃል በየክፍለ ሀገሩ በየክልሉ ስንዞር የፕሮግራሙ መዝጊያ ቀን ላይ ከማብቃቱ በፊት የቤተ ክርስቲያን ሽማግሌዎች መሪዎች ይወጡና አሁን ይኑር አይኑር አላቅም እንደው አንድ አዲስ አበባ ውስጥ ያረጉልን ነበርና ልክ አገልግለን ስንጨርስ ነው ያገለገሉን አገልጋዮች ወደፊት መጥተው መድረክ ላይ እንበርከኩ እንባላለን። ህዝቡ በሙሉ እጁን ዘርግቶ ስለኛ ያለቀሰ ስለመጨረሻችን ስለፍጻሜያችን ስለ አገልግሎታችን ይጸልያልና እኔ አንዳንድ ጊዜ እንደው ጉባኤው እንደዛ በእንባ ሲጸልይልን የነበረውን ዘመን ሳስታውስ እነዛ የተጸለዩልን ዘመናት በባለፉት የአገልግሎት ዘመናችን እንዴት እንደጠቀሙን የምናውቀው እኛ ብቻ ነንና ስለዚህ አንዳንድ የሆነ መንፈሳዊ ትግሎች ውስጥ ስናልፍ እንደው መጸለይ እስኪያቅተን ድረስ እንኳን በጣም ስንዝል በድንገት መጥቶ እንደው የሚያበረታን እና የሚያነቃቃን መንፈስ ሲመጣ የሆነ ቦታ እንግዲህ ሰው ስለኛ እየጸለየልን ነው ብዬ እንዳስብ ሁሉ ያደርገኛልና ስለዚህ ባካችሁ ለአገልጋዮች ጸልዩ እንላለን። በጣም ትልቅ ሀሳብ ነው ያነሳችሁት። እንግዲህ ብዙ ጊዜ ስለ አገልጋዮች ድካም እንደዛ ነገር ነው እንጂ እንደው ብዙ ጊዜ የምናወራው ስንቶቻችን አይደለ ምን ያህል ሰው ጸጋ እንዲበዛላቸው አይደለ እንደዛ አይነት የሚጸልይ ስንቶቻችን እንደሆነ አላውቅም። እና ስለዚህ ይሄ እንግዲህ ሁላችንም አንድ ማሳሰቢያ ነው ብዬ እሺ እንግዲህ አሁን አሜሪካን ሀገር ከመጣችሁ በኋላ ኢትዮጵያ አሁን ትጽፉ ነበር መዝሙር በጣም ብዙ መዝሙር ትጽፉ ነበር። አሁን እዚህ ከመጣችሁ በኋላ እንደምትጽፉ አውቃለሁ። ግን ድሮ የምትጽፉትን ያህል ነው የምትጽፉት? ቁጥሩ ቀነሰ ጨመረ? አሁን እንዴት ነው እዚህ ሀገር ከመጣችሁ በኋላ ያላችሁን የመዝሙር ስለ መጽሐፍ ከኢትዮጵያ ጋር ካለው ጋር እያወዳደራችሁ እስቲ? ወደዚህ ሀገር መተን መኖር ከጀመርን 4ኛ ዓመት ጨርሰን አሁን 2015 ደግሞ 5ኛውን ይዘነዋል ማለት ነው። የሚገርመው አገር ቤት ሆነን በ5 ዓመት ከሚመጣልና ከምንጽፈው መዝሙር ቢያንስ በ2 እና በ3 እጥፍ ነው ዝማሬ መቀበል የቻልነው ወይም ዝማሬያችን የጨመረው እዚህ ማለት ነው። እኛም ይህን ነገር አስተውለናል እና ይህ የሚያሳየው ዝማሬን ከምትቀበልበት አንደኛው መንገድ በምታልፍበት ነገር ልክ ነው እና በዚህ 4 ዓመት ተኩል ጊዜ ውስጥ ያለፍንባቸው ከፍታዎች ዝቅታዎች በጣም ብዙ በመሆናቸው እንደዛው መጠን ብዙ ዝማሬዎች ጌታ ሰጥቶናል። በዛሬው ዝግጅትህ ጅማሬ ላይ ቅድም እንዳልን ገና ምን ዘምረው እና ለህዝቡ ምናካፍለው ጌታ ውስጣችን የሞላው ያለ ይመስለኛል እና አገልግሎት አልሰለቸንም። ብዙ እንዳገለገለና እንዳጠናቀቀ ሰው ወይም እንደሰለቸው ሰው ራሳችንን አናስብም ያለውም ለዛ ነው። እንደዚህ ላይ ትንሽ ለመጨመር እኔ ደግሞ ምን እላለሁ መሰለ ኢትዮጵያ ሆነን ስለ እምነት ዘምረናል ብዙ መዝሙሮች። እዚች ሀገር ደግሞ ከመጣን በኋላ በእምነት መኖር ነው ማለት ነው እና አንዳንዴ እዛ የዘመርናቸው መዝሙሮቻችንን እዚህ በተግባር እንደገና ስንቅ ሲሆኑን አይተናል። ሌላው ደግሞ በጣም የሚገርምህ እዚህ ሀገር ከመጣን ሁለታችንም እንደ አንድ ልምድ ውስጥ ገብተን ነበርና ራሳችንን ያገኘነው ሁለታችንም ከሆነ ከባድ ነገር ውስጥ ስናልፍ ወዲያው ያ ሀዘንም ይሁን ደስታ ወዲያው ወደ ዝማሬ ይለወጣል እና ስለዚህ ዝማሬ መቀበል ችግር አልነበረብንም። ምክንያቱም ብዙ ነገሮች ውስጥ ስላለፍን እንግዲህ በልጃችን በሳሌም ጀምሮ በብዙ አይነት ነገር ውስጥ ስናልፍ ስለነበረ እንግዲህ ተግባራዊ የሆነ ህይወት ውስጥ ጌታ እያሳለፈን ነው ብዬ አስባለሁ። በተጨማሪ እንደ ምክንያት ሌላ ለዝማሬዎቻችን መብዛት ወይም መቀበል ምክንያት የሆነው ኢትዮጵያ ከነበረን ጊዜ የበለጠ እዚህ መጽሐፍ ቅዱሳችንን ለማጥናት ለማንበብ ለአገልግሎት ለመዘጋጀትም ብዙ ጊዜ ምቹ ጊዜ ስላለን ብዙ ማቴሪያል ስለምናገኝ ያም ደግሞ በራሱ የሆነ አስተዋጽኦ አድርጓል ብዬ አስባለሁ። ምክንያቱም ስራችንን ብዙ የምናከናውነው ቤታችን ውስጥ ስለሆነ መጽሐፍ ቅዱስን የማጥኛ የመወያያ ጊዜ እናገኛለን። አዳዲስ ዝማሬዎች ሲመጡልን የመቀበል እና ራሱ የሆነ ይሄም ትልቅ አስተዋጽኦ እንዳለው ነው የማስበው። እሺ በጣም ያልጠበቁትን መልስ ነው የሰማሁት። እኔ አሁን የሚመስለኝ እዛ ብዙ የምትጽፉ እዚህ ግን
የቀነሰ ብዙ ጊዜ ያው አሜሪካ ነገር ቢዚ ነን እንደዚህ ምናምን ጊዜ የለም ምናምን ስለሚባል ማለት ነው። ለማንኛውም እንግዲህ እንደዛ ከሆነ ታዲያ አሁን ሲዲ እንጠብቅ? መዝሙሮቻችሁን በሲዲ ለማውጣት ታስባላችሁ አለ ካለ ደግሞ እንግዲህ መቼ ነው ወደሚለው ጥያቄ ልሄድ ነው። የምታሰሙን እንደዚህ አይነት ሀሳብ አለ ወይ? እንዴት ነው የምንሰማው? መቼ ነው የምንሰማው? እንደው ምንም አዲስ ሲዲ እስኪታተም ድረስ መጠበቅ አያስፈልግም። በየሳምንቱ ባይሆንም በዚህ የሚዲያ አገልግሎት አንዱ ጌታ በር የከፈተልን ውስጣችን የተጠራቀመውን ይዘን እንዳንቀመጥ ህዝብን ለማገልገል አንዱ የሰጠን መሳሪያ ነው ብለን እናስባለን። ስለዚህ ጌታ እንደረዳን ብዙ አዳዲስ ዘማሪዎቻችንና የቀድሞዎቹንም ቢሆን በዚህ የቴሌቪዥን አገልግሎት ቶሎ ቶሎ የምናስተላልፋቸው ይሆናሉ። ዘማሪዎቹን ገና ሳንዘምር እኮ ጌታ ሊመጣብን። እሺ አሁን አንድ ለየት ያለ ጥያቄ አንተን ነው የምጠይቀህ፣ ጌታ ያውቃል ነው የምጠይቀህ። አሁን ብዙ ጊዜ ዘማሪዎች በተለይ አሁን እናንተ ቴዎሎጂ ትምህርት ቤት ሄዳችሁ ነበር ኢትዮጵያ እና እንደዚህ በተለይ ትምህርት ቤት የሄዱም የግድ መሆን የለበትም፣ ግን ዘማሪዎች ብዙ ዘማሪዎች ከዘማሪነት ወደ መጋቢነት ይሄዳሉ እና ጌታ ያውቃል መቼ ነው ወደ መጋቢነት የሚሄደው የሚል ጥያቄ ይነሳል። እንደዛ አይነት አባባል አለ እና እንዴት ነው አሁን አንተ ውስጥ ይሄ ነገር አለ ወይ? አንተ ታስባለህ ወይ? ወይ ደግሞ ይሄ ነገር ካለ መቼ ነው? ብዙ ሰዎች ይሄን የሚጠይቁ ይመስለኛል። ደግሞ ሰምቻለሁ እና ምን ይላሉ እርሱ? እኔ ገረመኝ አለመስማት ነው። ቆየሁ መጋቢ ኮንኩ አይደል? አሁን 1-3 አመት እንደዚህ ሆነኛል እየመገብኩ ነው። አየገባው አልመሰለኝም። አልገባህም። ስለዚህ እኔ ላብራራለሁ። አብራሪልኝ እስቲ። ሁሉ ጊዜ ስለዚህ ነገር ይጠየቃል። ሲጠይቅ የሚመልሰው ይሄንኑ ነው። አሜሪካን ከመጣን ነው በደንብ ወጥ ቤት ገብቶ ምግብ መስራት የጀመረው። ታዲያ እኔና ልጆቹን ጥሩ ምግብ ሰርቶ ያበላናል። ደግሞ ቤተሰቡን የእግዚአብሔርን ቃል ያስተምራል። በይበልጥ ደግሞ በየሳምንቱ አንድ ቀን መድቦ ልክ ለአገልግሎት እንደሚዘጋጅ ሆኖ ልጆቹ በሚወዱት የትምህርት አሰጣጥ መንገድ የጌታን ቃል ያስተምራል። እንግዲህ እሱን ነው መጋቢ ሆኛለሁ እያለ የሚናገረው። ግን በአንደኛ ጢሞቴዎስ 3:5 ላይ እንደዚህ ይላል፣ ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ነው የሚጠብቃት ይላል። ስለዚህ አገልግሎቱና መጋቢነቱ እሱ በቤቱ እያከናወነ ስለሆነ ነው እንደዚህ ያለው። ከዚህ የበለጠ መጋቢነት አለ? ከየት ይገኛል? እንግዲህ አስፈላጊው ምግብ ለነፍሳቸውም ለስጋቸውም አዘጋጃለሁ። ደግሞ የኔ ምእመናኖች ወይም አባላቶቼ አይከፈሉብኝም፣ አይገነጠሉብኝም፣ አልሰጋም። አጥቢያ ቤተክርስቲያን ሆኖ የሚወጡበትና የምንበዛው እንግዲህ ተድረው ሲወጡ ነው እና እሱ ጊዜ ደግሞ ይወስዳል እንጂ መሆኑም ደግሞ አይቀርም። ስለዚህ የመጋቢነቱን አገልግሎት በአግባቡ እየተወጣው ይመስለኛል። በጣም ጥሩ መልስ ነው የመለስከው። በደንብ አብራርተዋል። ግን ጥያቄው ያው ገብተዋል ምን ማለት እንደሆነ። አሁን ብዙ ሰዎች ምን ይላሉ? ከዘማሪነቱ ተጨማሪ የመጋቢነት ጸጋ እናይበታለን ስለሚሉ ነው። እና አንተ ደግሞ በዚህ ውስጥ እንደው ምን አይነት አንተ ውስጥ ያለውን በቃ ማወቅ ስለፈለኩ ነው የጠየቁት ማለት ነው። ይህን ጥያቄ ካነሳ እውነት እንደው ቁም ነገር ይሁንና ለማስተማሪያ እንዲሆን እንደው ሁሉ ጊዜ የምጠቀምበት አንድ በህይወቴ ያለፈ አንድ ጥሩ ገጠመኝ አለ። እሺ መቼስ ይሄ በአደባባይ የሚወራ ባይሆንም መቼስ ምን አደርጋለሁ ሰው ምንም በአንድ ወቅት የልጆች ማሳደጊያ የነበረበት አንድ ስፍራ ውስጥ አገለግልም ሰራም ነበር እና እዛ ቦታ ላይ አንድ እንደ ኮንፈረንስ ነገር ተዘጋጅቶ እዛ ፕሮግራም ስመራ ሳስመልክ ከዚህ በፊት በህይወቴ ገጥሞኝ የማያውቅ አንድ የተለየ መንፈሳዊ ልምድ እዛው እያገለገልኩ ገባው እና ያ ምንድነው ፕሮግራም ልመራ ወጥቼ ህዝቡን እያጸለይኩ ጉባኤውን እያዘመርኩ ምናምን እያለ ጉባኤ ውስጥ የተቀመጠ አንድ ወንድም የሰውየው ያለበትን ሁኔታ እኔ በደንብ አንደርስታንድ አደረኩት፣ ገባኝ።
እንደዛ ብል ነው የሚሻለው እንጂ እኔ አሁን ተገለጠልኝ ምናምን የሚል አላቅማ ከዛ በፊት ግን ሰውየው ምን ውስጥ እንዳለ በምን አይነት ችግር ውስጥ እያለፈ እንደሆነ ገባኝ። እሺ ስለዚህ እንግዲህ መልእክት የሚባለው ለካ እንደሱ ነው እና በቃ አወኩት ምን ሊያደርግ እንደሆነ ራሱን ሊያጠፋ እንደሆነ ሁሉ በደንብ ገባኝ እና ነገሩ ይሄ ነገር ቢቀርብኝ ይሻላል ብዬ ዝም ብዬ መጸለዩን ማዘመሩን መምራቱን ቀጠልኩ። ግን ውስጤ ልቆጣጠረው የማልችለው ድፍረትና በቃ ሰውየውን ጠርቼ እንዳናግረው አይነት ነገር ተሰማኝና ያው ሲያረጓ ያለው ያው ቸርች ስላደኩ ግን መድረክ ላይ ከተናገርኩ ችግር ስለሚፈጠር ዛጋ ያለው ወንድም ወደፊት ና ብዬ ጠራሁት እና ያ ሰው ያው እየፈራሁት ነው መጣ ወደ ጆሮ ጠጋ ብዬ እንደዚህ አይነት ሁኔታ ውስጥ እያለፍክ ነው እንደዚህ እየሆንክ ነው ምናምን እያልኩ ስነግረው ጌታ ሆይ አሰብከኝ ብሎ ጮኸ። ወይ ጌታ ያውቃል ዝም ብለሽ ነው ለከዘማሪው ነብይ ነህ ለካ ብዬ እንደው በጣም ገረመኝ በቃ። እና ህዝቡም እልል ደስ አለው በቃ ወዲያው የነብይነት ማዕረግ እዛው ተቀበልኩ ለራሴው ማለት ነው። ሰውየው የእውነት ከነበረበት ጭንቅ የተነሳ ራሱን ሊያጠፋ ነበር። ጉባኤው እልል አለ በጣም እኔም ደስ አለኝ እና እኔ ያጸጋ እንዳለኝ አላቅም ወይ አለማወቅ አልኩ። በኋላ ቀኑን ሙሉ ስለኔ አገልግሎት መልእክት እኮ አመጣ ጌታ ያውቃል እንደዚህ ሆኖ ለእንትና ተብሎ በቃ ሲወርቶ አካሄዴ ሁሉ ተለወጠ። በኋላ አይ ቲንክ የፕሮግራሙ አዘጋጆች ይሄ ሰውዬ ለካ እንደ አይነት ጸጋ አለው ብሎ ነው ስለኝ የማለዳውንም ጸሎት ብትመራልን አንተ ምናምን አሉኝ። ችግር የለም ተቀበልኩ። እና ብዙ ጊዜ እንግዲህ ኮንፈረንስ ሲደረግ የማለዳ ጸሎት ላይ ብዙ አይኖርም ግን እንግዲህ መገለጥ የሚያመጣ ሰው ስለተጀመረ ሰውን በዛ ላይ ማለዳው ጸሎት ላይ በኋላ በጣም በተነቃቃ መንፈስ አሁን የትላንቱ እንትን ያለ መምራት ጀመርኩ። በቃ ጊታር ይዤ ያዘመርኩ በአዳራሽ ውስጥ በቃ እንደዛ ስመራ አሁንም አይኔን ድንገት ከፈት ሳረግ የሆነ ስስ ደመና በእንትኑ ላይ በጣራው ላይ ሲሄድ አየሁ። በደንብ ነው ያየሁት። ኦሬዲ ትላንትናው ድፍረቴም በቃ አፍንጫዬ ድረስ ስለገባ እንደ ትላንት ሁሉ አልተጠራጠርኩም። ወዲያው መዘመሬንም ምናምን አቆምኩ። ከዛ ወገኖች ሆይ አልኩ የጌታ ክብር እንደ ጢስ እንደ ስስ ደመና ሆኖ በጉባኤያችን ውስጥ እየሞላ ነው። በደንብ ጸልዩ የታመሙ ይድናሉ፣ የችግር ቋጠሮ ይፈታል ምናምን እያልኩ በቃ ስናገር ከፊት አፋቸውን ሸፍነው ምናምን ይስቃሉ። እኔ ያሾፉብኝ ነው ምናምን ብያው ቀጠልኩ። ጉባኤ ውስጥ የጌታ ክብር ምናምን አለ። እሺ ለካ ያ ስሱ ደመና ትንሽ እንደመጥቆርም እያለ መጣ። እሺ በኋላ እየጠቆረ ሲመጣ ነው የገባኝ የክብሩ ደመና እንዳልሆነ የገባኝ በኋላ ነው። ምንድነው ለካ ያ የክብር ደመና የተባለው መልእክት በአዳራሹና ለ250 ልጆች የማደጎ ልጆች የሚጋገረው የዳቦ ቤቱ ጭስ እና አዳራሹ የተያዘ ነው። ለዛ ነው የገባው። እንግዲህ የመጀመሪያው ድፎ ሲደፋ ነው መሰለኝ እንትን ይሁን የወጥ ቤቱን ጭስ ነው የገባው። እና በጣም በቃ እንደዛን ቀን እንደው በቃ ትላንትና እንደ ባየር ላይ እንደሄድኩ ነው ወዲያው ለሆነ ሰው ፕሮግራሙን እንዲመራ አድርጌ ከዛ ግቢ ጠፋው። ድራሽ የኔ ጠፋው። እና ከዛን ቀን ጀምሮ የማያዳግም ነገር ነው የተማርኩት። እግዚአብሔር በእኛ አልፎ የፈለገውን ጸጋ ማፍሰስ ይችላል። በቃ አሁን አንዳንድ ሰዎች አንተ እንደዚህ ያለብህ አንተ ያ ሊኖርብኝ ይችላል። ሙሴ እኮ የእግዚአብሔር ሕዝብ ነብይን መርቷል፣ ሕዝቡን መርቷል፣ ነብይ ሆኖ ትንቢት ተናግሯል። ምን ያላረገው ነገር ያለ ያላለፈበት ጸጋ የለም። እና እግዚአብሔር ዛሬ ትንቢት ሊያናግረኝ ቢወድ ይችላል። ለጸጋ ስጦታዎች ያለኝ ትርጓሜ የዛን ቀን ተቀየረና ያ ማለት ታዲያ የዛን ቀን ጎልቶ የተገለጠው ማለት በህይወቴ ውስጥ ጎልቶ የሚገለጽ ጸጋ እንዳለና አልፎ አልፎ የሚገለጽ ጸጋ እንዳለ አወኩት። ስለዚህ
ጎልቶ የሚገለጸውን ጸጋ እሱን እንከባከባለሁ በእግዚአብሔር ቃልም በጸሎትም ማለቴ ነው። አንዳንድ ጊዜ ደግሞ እግዚአብሔር በውስጤ ሊያልፍ ይችላል በእውነት ከዛ በኋላም እንደዚህ አይነት ነገር አልፎብኝ ያውቃል ግን ነኝ ማለት አይደለም። እግዚአብሔር በዛ ሰዓት ላይ በመድረኩ ላይ ስቆም የሚያመጣው መንፈስ ሊያረጋው የሚፈልገው እንዲያረግ ራሴን እንትን አረጋለሁና ጌታ እንግዲህ ያደረገውን ጸጋ እንጂ እኔ አይደለሁም ትለዋን ከዛች ከጭሷ በኋላ ተመረያለሁ ነው እንግዲህ እና አሁን ጥያቄ መቼስ ሌላ ነገር ከመጠየቄ በፊት እዛ ቦታ ተመልሰ ሄደህ ታውቃለህ ወይ ደግሞ እዛ የነበሩትን ሰዎች አግኝታችሁ ታውቃለህ? ከዛ በኋላ የሚገርም አንድ የወጣቶች የወጣት አገልጋዮች ፕሮግራም አዘጋጅተው the same አዳራሽ እሺ ስለ ጸጋ ስጦታዎች ያለህን መረዳት እንደው ወጣቱ እንደው እንትን እንዲል ብለው ጋበዙኝ። እሺ እና በአጋጣሚ ፕሮግራሙ ላይ ያኔ የነበሩ ልጆችም ነበሩ እዛ እና ገና የጭሷን ምሳሌ መናገር ሆዳቸው ታመመ ምክንያቱም ነበሩ እና በእውነት ከጭሷ ስተት በኋላ ስላልደገምኩት የኔም መቀየሪያ ቦታ ሆነችልኝና በነገራችን ላይ ከዛ በኋላ ያንን አይነት ልምድ ቅድም እንዳልኩ እግዚአብሔር እየሰጠኝ ተናግሬ ያውቃለሁ በድፍረት ግን አወኩት መቼ ሊመጣ እንደሚችል መቼ እኔ ጋር ሊሆን እንደሚችል በሚል ማለት ነው። ስለዚህ መጋቢነቱም አለበህ ቢሉኝም እንግዲህ በጣም እግዚአብሔር በሚገልጠው ግን ይገልጣል። በግሩም ሁኔታ ነው የመለስከው በዚህም በዛም ማርክ ብቻ ተመልሶልኛል። በደም ጥያቄ ሙላሽ አግኝቷል። እንግዲህ የዝግጅታችን ተከታታዮች የሚቀጥለው ሳምንት የአገልግሎት ጉዞ የመጨረሻው ክፍል ነው። ስለዚህ ይህን ፕሮግራም ከጀመርኩበት ጊዜ ጀምሮ ከናንተ የተላኩልኝን እና ያልዳሰስኳቸውን ያልመለስኳቸውን ጥያቄዎች የማቀርብበት ጊዜ ይኖረኛል። ስለዚህ በዚህ ጉዳይ ላይ አልጠየካቸውም የምትሉትን እንደ አግባብነቱ ስለማስተላልፍላችሁ አሁን በስክሪኑ ላይ በምትመለከቱት የኢሜል አድራሻ ጻፉልን እናስተላልፈዋለን። በተረፈ የሚቀጥለው ሳምንት የመጨረሻው ፕሮግራሜ ላይ እጋብዛችኋለሁ። እንዳያመልጣችሁ አደራ። ጌታ ይባርካችሁ። እኔም አንድ ተጨማሪ ማሳሰቢያ አለኝ። እሺ መቼስ በእነዚህ ባሳለፍናቸው ፕሮግራሞች እኛም ከህዝቡ ጋር በጣም ተባርከንባል። ስለዚህ በሚቀጥለው ሳምንት ዝግጅት ላይ እኛም በሚስጥር የዚህን የፕሮግራሙን መዝጊያ በተመለከተ ላንተ ያሰናዳልል ሰርፕራይዝ ስላለ ከህዝቡ ጋር እንድትካፈለው ከወዲሁ እስከዛሬ የህዝቡን ልብ እንዳንጠለጠልክ ያንተንም ልብ በማንጠልጠል ይህን ማሳሰቢያ ለምናገራለሁ። እና ያው ምንድነው ይባለው የዘራውን ታጭዳለህ። እሺ እንግዲህ የሚሆነውን እንግዲህ ከተመልካቾቻችን ጋር እጠብቃለሁ። በጣም በጉጉት ነው የምጠብቀው። እንግዲህ የሚቀጥለው ሳምንት የአገልግሎት ጉዞ ማጠቃለያ ፕሮግራም እንዳያመልጣችሁ ከወዲሁ ያሳሰብኳችሁ። መጪው ሳምንት የበረከት ይሁንልን። ጌታ ከሁላችሁም ጋር ይሁን። በሰላም ቆዩ። በዘላለም አመሰግንሃለሁ አድርገህልኛልና 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 በዘላለም አመሰግንሃለሁ